ባሌ ሙስሊም ነው ምናምን ከሆነ ባሌ ሙስሊም ነው እንደዚህ ሆኖ ፍቅረኛ ሙስሊም ከሆነ ያለው መልሱ ምንድነው? እሱ ይጠመቅ፣ ካልመጣ ትዳር ሁለት ሃይማኖት አይቻልም። መልሱ ይሄ ነው። ብዙ ጊዜ ሴቶች ጥያቄ ስለሆነ ፍቅረኛ እንደዚህ ነው ምናምን እኔ ልጄ ነው ሀይ ብዬሻለሁ። ጻፊልኝ በስ እሺ አመሰግናለሁ ፎዬ። በጣም ነው የምንወደው እግዚአብሔርን ስማ። እሺ አንተ ኬጂ እንኳን ደህና መጣ። ይቅርታ የኔ ወንድም ተሳሰነ ተሳስተ ነው የገባው። ይቅርታ የኔ ወንድም ተሳስተ ነው የገባል። ኢዘር ኤርትራዊ ነው ወይንም ተጋሩ ነው። ፍቅር ብቻ ሰላም ብያለሁ። አተናችሁ ሰላም ነው። ክርስቲያን ሙስሊም አለ እግዚአብሔር ግን ጎደኛ ያለች ወደ ክርስቲያን መምጣት ትፈልጋለች፣ ሙስሊም ማለት ነው። እኔ ጋር ነው አለች። ስለዚህ እሱ አካውንት ደግሞ እዚህ ላይቭ ላይ አላስገባም ብሎ እፎይ ወንድማችን እንዴት ነህ? ሰላም ቁራንዴ እሺ ወንድሜ እኔ ክርስቲያን ነኝ፣ እሷ ሙስሊም ናት። ግን እሷ አካውንት ገና ነው ማለት ፎሎ የላትም። ግን ክርስቲያን መሆን ፈልጋለሁ፣ ትምህርት ፈልጋለሁ እያለች ነው። የታለች? አይሰማም እንዴ? ሄሎ አንድ ሙስሊም እኔ ጋና አለች፣ ወደ ክርስቲያን መምጣት ትፈልጋለች። ጎደኛዬ ናት። እሷ አካውንት ደግሞ ገና ነው እንትን አላለም። ስለዚህ ፈልጋለሁ እያለች ነው። እሺ አንቺ ብዙ ሪካርድ ላይ አይሻለሁ። አንቺ ኦርቶዶክስ ነሽ? አዎ። ሚስጥረ ሜሮን ንገረኝ። ምን ማለት ነው ሚስጥረ ሜሮን ማለት? ሚስጥረ ሜሮን አልተማርኩም። አይኔ ሚስጥረ ቀንዲልስ? የማምና ነው እንጂ ሰንበት ተማሪ አይደለም። ብዙም አልተማርኩም። ያው ማንኛውም ክርስትና ወደ እስልምና ከእስልምና እንኳን ሲመጡ ገና መጀመሪያ የሚሰጣቸው ትምህርት ነው። እንደሚያውቅ ብዙ ጊዜ ላይ ሙስሊሞች ቤት ላይ አዋቂ አድርገው ሲያስቀምጡች ስላየው ነው። ከስር ያላችሁ ክርስቲያኖች እንደዚህ አይነት ሴቶች እንዳትሆኑ አደራችሁን። ሁለት ጥያቄ ስጠይቃ ገና መሰረታዊ ጥያቄ የምታውቀው የለም። ኡስታዞቹን ያስቀምጡና እንደምታውቅ አድርገው ሲጃጃሉ እናያለን ማለት ነው። መሰረታዊ ጥያቄ እንኳን አንድ ሙስሊም ወደ ክርስትና ሲመጣ 5ቱ አዕማደ ምስጢርና 7ቱ ምስጢራተ ቤተክርስቲያን ብለን የምናስተምረው ነው። ይህንን እንኳን አታውቅም። ይህንንም አታውቅ ነች። ኤኒዌይስ ከስሩኝና ተማሪ እንደኛ አይነት ሴቶችን አይታችሁ እንዳትሳሳቱ። ከስር ያላችሁ እውቀት አልባ የሆኑ ሴቶችን አይታችሁ እነሱን እያያችሁ እንዳትጃጃሉ ማለት ነው። ሔዋን የሴጣኑን ንግግር በመስማቷ ነው አንድም የሳተችው። ስህተትን ዝም ብሎ ማዳመጥ በራሱ ለስህተት ስለሚዳርግ ማለት ነው። የሴጣንን ንግግር መስማት ቁጭ ብሎ መጋት በራሱ ለምን ይዳርጋል? ለጥመት ወይም ደግሞ ለመካድ። ፈጣሪ ሲሰደብ ቁጭ ብሎ ማዳመጥ በራሱ እንዴት ያስችለዋል? ሰው ክርስቶስ ሲሰደብ እንዴት ዝም ብሎ ቁጭ ይላል? መሰረታዊ ጥያቄ እንኳን ማታቅ ማለት ነው። እንደሚያውቅ አክት ስታደርግ ደጋግሜ ስላየዋት ነው። ሪካርዶቿን ደጋግሜ ስላየው። ኤኒዌይስ ክርስቲያኖች ሴቶች በተለይም ከእንደዚህ አይነት ሴቶች እውቀት አልባ ከሆኑ ሴቶች ተጠንቀቁ። ወቲን ዊንታ ለማለት ነው። ዊት ነው።
ወይኒቱ እፎይ ወይኒቱ ነው ስሜ። እሺ እንዴት ነህ? ሰላም ነው። እንዴት ነው? አለ ወንድማችን። እንኳን አደረሰ ለእመቤታችን ለቅድስት ድንግል ማርያም። እንኳን አብረው አደረሰ። ምን እንታዘዝ? እንኳን አደረሳችሁ ሁላችሁም። ይቅርታ እንኳን አብረው አደረሰ። ኔትወርክ ይዛል ዛሬ ትክክል አይደለም ኔትወርክ አልሰማም። ወንድማችን እስከ ይዛል እፎይ ኔትወርክ ይዛል በደንብ አትሰማም። ወይ ወጥተህ ብትገባ ይሻላል እንጂ አትሰማም። የአንቺ ነው የማይሰማው መሰለኝ። አይመን አልሰማም ነው አይደል? ይችላል እንጂ እኔ ጋርም እየተሰማ ነው። ኦኬ እሺ በቃ እሺ ሰማና እሺ በቃ ክርስቲያን አቤት፣ ሰላም ናችሁ? እንዴት ናችሁ? ሁሉም ሰላም ነው? ሰላም ይመስገን። አይ ቲንክ ሚዩት ሆነህ ነው እያወራህ ያለው። ሚዩትን አንሳ። በእናት ክፍት ነው። ሚዩትንማ ክፍት አድርጌያለሁ። ማለት ፈለግኩት ቲክቶኩን ባታቆምብን ይሻላል። አሁን ብዙም የማያውቁት ስለሚኖሩ ጥያቄ አለ። አሁን በጣም እኔ ብዙ ጊዜ እየተከታተልኩና እየተማርኩ ነው። ጥያቄ አለ። ዩቱብ ላይ ተከታተሉ። በዩቱብ እመጣለሁ እና ሌሎች ፕላትፎርሞች ይኖሩናል። ጥያቄ አለ ወይ? ጥያቄ እንኳን የለኝም። እግዚአብሔር ይባርክ፣ እድሜና ጤናን ይስጥልህ። ኦኬ ቴንክ ዩ፣ እናመሰግናለን። ዳዊት አቤት። እፎይ እንዴት ነው? እግዚአብሔር ይመስገን። ሰላም ነው አለሁ። እግዚአብሔር ይመስገን። አድናቂህ ነኝ። ያው ለመከታተል ነው የገባሁት። ኦኬ እሺ ቴንክ ዩ። ያልነው ምንድነው እዚህ ቤት ተነስቶ ወይንም ደግሞ ሙስሊሞች ጋር ተነስቶ ጥያቄ የፈጠረባችሁ ስንወያይባቸው እስከ ዛሬ ያነሳናቸው ላይ እዚህ ቦታ ላይ አልተብራራልንም የምትሉት ካለ የሚል ነው። ለክርስቲያን ምንም የለኝም። እኔ ሁሌም ከቃልህ እየተማርኩ ነው። ያው እግዚአብሔር ይመስገን። ጥያቄ የለኝም። አመሰግናለሁ። ያ በደንብ ተማሩ። ዋናው እሱ ነው። ፍትህ ለአርሲ ፍትህ ለአርሲ ይሰማል። ፍትህ ለአርሲ የአማኑኤል እናንተም እንደ ሙስሊሞች ልትሆኑ ነው እንደገብታችሁ ዝም የአማኑኤል እዚህ ሰምታችሁት ወይንም ደግሞ በተሌላ ነገር ተረታችሁ ጥያቄ የፈጠረባችሁ ካለ ሙስሊሞቹ አንስተውት የአማኑኤል ገብታችሁማ ተቀመጡ። ቤቱ እኮ ይፈልጋል። እናንተን ስንጠራ እንትና የሆነ ጥቋሽ ማደረጋችሁ ነው ላይ እከሌ እከሌ እያለ ቴሮስ ቴድሮስ ለካ አንተ ሙስሊሞቹ ይሻላሉ እንደውም ከኛ ለካ ከኛ ልጆች ሙስሊሞች ሳይሻሉ አይቀሩ። ሚኪያስ አደራ ሚዩት እንዳታደርገው። ሚዩት ካደረጉ በኋላ ማንሳት ይከብዳቸዋል።
ወይ ምናልባት ሰላም ኔትወርካቸው እየዘገየ ከሆነ ቦስ ኦኬ ይዘገያል እንደ ድምጼ? አይ አይዘገይም ቦስ አይዘገይም። ኦኬ እንኳን ደህና መጣ። እንኳን ደህና ቆያችሁኝ። ቃልዬ ሁላችሁም ሰላም ብያለሁ። ሰላማችሁ ይብዛልኝ። እንዴት ናችሁ? አላህ ይመስገን። ሚዩት አድርገህ አንተ ባክ ሚዩት አድርገህ ነው የምታወራው፣ ይሰማል። የአንተን ድምፅ እኔ ብቻ ነው የምሰማህ፣ ማንም እየሰማሁ አይደለም። ኦኬ ሶሪ ሚኪያስ ሰምተዋል? ምን ጥያቄ አለ እዚህ ቤት የሰማኸው ወይም ደግሞ ሙስሊሞች ሲያነሱት? እኔ እንኳን ምንም የለም የተለየ ነገር እሱ የገባሁት አንተ ማለትና ቴንኪው ለማለት ነው የገባሁት። በርቱልኝ እሺ ወንድሜ፣ በርታ። የኔ አንደኛ ነህ። አመሰግናለሁ አባቴ። ኮፒ ሊንክ አርጉ ጋይስ፣ ኮፒ ሊንክ አርጉ፣ ሼር አርጉ። ትንሽ ሪፖርት እያደረጉ ስለሆነ ኮፒ ሊንክ ሼር እያደረጋችሁ ለምችሉ ሰው ሁሉ አድርሱ። ኮፒ ሊንክ አርጉ። የአካውንት ኮፒ ሊንክ ሁሌ እንደምለው የአካውንት ኮፒ ሊንክ፣ ይሄኛውም የላይቭን ኮፒ ሊንክ ጥሩ ነው። ከዛ ለምችሉ ሰው ሁሉ ሼር አርጉ። ሪፖርት ስለበዛ ነው። ቀጥል ፎይ ላይኩን ይሰማል? ድምፅህን ትንሽ ከፍ አድርግ። ሰላም አይሰማም? ኦኬ እንኳን ደህና መጣህ። እንኳን ደህና ቆያችሁኝ። ሰላም አለን። ምን እንታዘዝ? የመጽሐፍ ቅዱስ ክፍል ምዕራፍና ቁጥሩን እንጂ የኢየሱስ ክርስቶስ አምላክ ይባረክ የሚል ጥቅስ አንጥተው ስለዚህ ይሄን የተናገረው እሱ ነው እና ምናምን እያሉ ጥያቄ አንስተውብኝ ነበር። አንጣ ጥቅሱን ከመረጃ ጋር ክርስቲያን ጥቅሱን ጠይቁ። ከመረጃ አጥፍቼዋለሁ። ክርስቲያን ይሰማሻል? እኔ ጋር ነው ሚቱ የሚያወሩት። ሳሚ ይሰማኛል። ቶሎ ነው የሚሰማኝ። ሚዩታችሁን አንስታችሁ አውሩ። እኔ ጋር ሚዩት ነው የሚታዩኝ። ከስር ላለ የሚሰማቸው አይመስለኝም። ክርስቲያን ይሰማሻል? ስጠይቁ መረጃ ጠቅሳችሁ እንደዚህ አይነት ቦታ ላይ እንዲህ ተብሏል የሚል ጥቀሱ። ክርስቲያን ውዴ እንዴት አመሻችሁ? ይቅርታ እኔ እንኳን በድንገት ነው የገባው። እንትን ሸር አደርጋለሁ ብዬ። እሺ ወንድሜ ሰላም ይብዛ። ጠይቁ። በተቻለ መጠን ምዕራፍና ጥቅስ በማስረጃ በጣም ሄክቲክ እንዳይሆን ሁሉ የተደራጀ ጥያቄ ብትጠይቁ መልካም ነው። ለእናንተም ጥሩ ነው፣ ለተመልካቹም ያ ነው የሚሻለው። አንድ ሁለት ሶሪ ኦፎ ከምነጋ ካያ ጅርታ ዳገለቶ ማላጅ ጀምኑ
Waaqayyo si gargaaru bakka jirtutti jabaadhu obboleessa koo baay'ee si jaalladha. Galatoomsi. Fayyaa ta'e. YouTube kee baay'ee naggeeffadha. Hayyee እሺ jabaadhu. Kanaafel አቤት እፎይ ሰላም ብያለሁ። እንዴት ነው? በእውነት እኔ ላመሰግን ነው። ሁለተኛ ገብቼ ብዙ ጊዜ ነው እታችሁኝ የምማረው ግን በዚያውም እግዚአብሔር ጸጋውን ያብዛልህ ማለት እፈልጋለሁ። ያላወቁን ሰዎችን እንደዚህ ለማሳወቅ ጊዜህን መስዋዕት አድርገህ ለምታስተምረው በእውነት እግዚአብሔር ዋጋውን ይክፈልህ ማለት ፈልግ። በጣም ደግሞ የሚገርመኝ ቪዲዮ የሰራው ባለፈው ቆየ ነው ብቻ ብትገለኝ እንጂ ሌላ ምን ታመጣለህ የምትለው እስከዛሬ ድረስ አለ ከውስጤ ማለት ነው። እና በጣም ይሄ አባባል ብዙ ለኛ ራሱ የሚያስተምር ነውና የሰው ልጅ አይሞትም ሕያው ነው ማለት እኛ የእግዚአብሔር ልጆች ስጋችን ሊሞት ይችላል እንጂ ነፍሳችን እንደማይሞት በጣም አስተምረናልና ወንድማችን በጣም እግዚአብሔር ያመስግንልን ማለት ነው የምፈልገው። ወርዳለሁ። እሺ ታንክ ዩ። ስማ አስተምሮታችንን በደንብ ተከታትለዋል ማለት ነው። ጥያቄ የላቸው። አት ዘ ሴም ታይም ደግሞ የምርም ያው ስንቱ ሰው ይዞታል የሚለው ነገር እንዳለ ሆኖ ግን እየሰራን ያለው ስራ ኢምፓክት እየፈጠረ ነው እና እግዚአብሔር ይመስገን በእውነት እንደርድራቸውና መጨረሻ ቻንስን ሞክር። የመጨረሻ ቻንስን ሞክርላቸው ትላለህ። ሰላም እንዴት አመሻችሁ? እፎይ አንድ ጥያቄ ነበረኝ። ኦኬ የኔ ሰማው ማን ነው የሚባለው? የሙስሊሙ ከሙስሊሞች ወገን ነው። ጥቅሶቹን ታውቀዋለህ? ጥቅሶች ሳይሆን እንዴት መሰለክ፣ በጥቅስ ሳይሆን እንዴት መሰለክ፣ ድምፄ ያስተጋባ እኔ ነው የሚሰማኝ። ይሰማችኋል? እሺ በእኛ ቤተክርስቲያን ትምህርት እግዚአብሔር አንድም ሶስትም ነው። ስለዚህ አንድም ሶስትም ከሆነ የተሰቀለው ደግሞ ወልድ ነው እና ወልድ ከተሰቀለ አብና መንፈስ ቅዱስ ካልተሰቀለ አንድ የተሰቀለ አምላክ አለ፣ አንድ ያልተሰቀለ አምላክ አለ ሲል ሰምቻለሁ እና የሆነ ግልጽ ስላልሆነልኝ ነው። ሀሳቤን ተረዳኝ። እሺ ቀጥል ሳሚ። ሰምቻለሁ፣ ችግር የለም ተረድተናል። ሰላም ነው። የእሱ ጥያቄ መለስ እኛ እንግዲህ መለኮት አንድም ሶስትም ነው ስንል አንድነቱ በምንድን ነው? ሶስትነቱ ደግሞ በምንድን ነው? ሶስትነቱ በአካል ነው። አንድነቱ ደግሞ ሚስ ኢንተርፕሬት እንዳያደርጉ ቀጥል። በባህሪ አንድ ብለን እናምናለን፣ በአካል ግን ሶስት ብለን እናምናለን። ሶስትነቱ የአካል ነው፣ አንድነቱ ደግሞ የባህሪ ነው። በግሪኩ ኡሲያ የሚባለው ማለት ነው። ያ ሃይፖስታሲስ የምንለው ማለት ነው። ስለዚህ እኛ ኢየሱስ ተሰቀለ ወይም ደግሞ ወልድ ተሰቀለ ስንል በተለየ አካል ነው የተሰቀለው። ማለትም አንዱ የተለየው አካል ነው የተሰቀለው። ነገር ግን ያ የተለየ ወልድ የሚባለው አካል በተለየ አካሉ ሲሰቀል በባህሪ ከአባቱ ተነጥሎ አይደለም፣ ሌላ አምላክ ሆኖ አይደለም። ሲሰቀልም ስቲል ከአባቱ ጋር የባህሪ አንድነት ነበረው፣ የመለኮት አንድነት ነበረው። ያ መለኮታዊ ባህሪ የእርሱም ነው የአባቱም ነው። በባህሪ ከአባቱ ሳይለይ ነው በመስቀል ላይ የተሰቀለው። አዎ ሌላ አካል ነው፣ ግን ሌላ ባህሪ የለውም። ስለዚህ ሲሰቀልም እንኳ ያ የባህሪ አንድነት እንደተጠበቀ ነው። ስለዚህ ያ የተሰቀለ አካል አለ፣ ያልተሰቀለ አካል አለ። ነገር ግን
የባህሪ አንድነት ስላለ ሌላ አምላክ አንልም። የተሰቀለ አምላክ ያልተሰቀለ አምላክ አንልም አይባልም። ለምንድን? የባህሪ አንድነት አለ። የአምላክነት አንድነቱን ግራውንድ ያደረገው የባህሪ አንድነት አለ። ስለዚህ ከአንዱ መለኮት ከአንዱ አምላክ አካላት አንዱ አካል ነው የተሰቀለው። ከአንዱ መለኮት አካላት አንዱ አካል ነው የተሰቀለው። ኦኬ፣ አንድ መለኮት አለ፣ አንድ አምላክ አለ። የአንድ አምላክ ግን አንድ አካል ስላልሆነ ከሶስቱ አካላት አንዱ አካል ተሰቀለ እንጂ ሌላ አምላክ ተሰቀለ አይባልም። ከአንዱ መለኮት ከአንዱ አምላክ አንዱ አካል ተሰቀለ ነው የሚባለው። ኦኬ፣ ከአንዱ ዲየቲ ከአንዱ ጋድሄድ አንዱ አካል ተሰቀለ። ዋን ኦፍ ዘ ፐርሰንስ ኦፍ ዘ ጋድሄድ ተሰቀለ እንጂ ሌላ አምላክ ተሰቀለ አይባልም። ምክንያቱም ሌላ አምላክ የለም። ሚዩት አድርጋ ወልድ ሲሰቀል በባህሪ ከአባቱ ከአብ ተነጥሎ አይደለም። ከአብ ሳይነጠል ነው፣ በባህሪ ሳይነጠል ነው የተሰቀለው። ስለዚህ ከአንዱ መለኮት ከአንዱ አምላክ አንዱ አካል ተሰቀለ ይባላል እንጂ ሌላ አምላክ ተሰቀለ አይባልም። ከጅምሩም ሌላ አምላክ ስለሌለ ስለዚህ ወልድ ሲሰቀል አብም መንፈስ ቅዱስም አብሮ ተሰቀለስ ማለት እንችላለን? በፍጹም አንችልም። ምክንያቱም ወልድ የተሰቀለው በተለየ አካሉ ነው። ምንም እንኳ ወልድ በስጋ ሲሰቀል በባህሪ ከአባቱ ባይለይም ስቲል ሌላ አካል ነው፣ ስቲል ሌላ ማንነት ነው። ስለዚህ ሌላ ማንነት ስለሆነ የተሰቀለው ከወልድ ባሻገር አብም ተሰቅሏል ልንል አንችልም። ለምን? አብ ሌላ ማንነት ነው። ኦኬ፣ አብ የሚባለው ማንነት አልተሰቀለም። ወልድ የሚባለው ማንነት ግን ተሰቅሏል። ነገር ግን የተሰቀለው ወልድና ያልተሰቀለው አብ ምንም እንኳ በአካል ቢለያዩም በባህሪ ያለያዩ። አብ ተሰቀለ ማንለው ለምንድን ነው? ሌላ አካል ስለሆነ ነው። ነገር ግን አብ ባይሰቀልም እንኳ ከተሰቀለው ከልጁ ከኢየሱስ ክርስቶስ ጋር የባህሪ አንድነት የመለኮት አንድነት አለው። አብ አልተሰቀለም፣ ነገር ግን ከተሰቀለው ከልጁ ከኢየሱስ ክርስቶስ ጋር የባህሪ አንድነት አለው። ያ የመለኮት አንድነት እንዳለ ነው፣ ግን የአካል አንድነት የለም። ኦኬ፣ ሌላ አካል ነው፣ ግን ሌላ ባህሪ ሌላ መለኮት የለም። የመለኮት አንድነት ቢኖርም የአካል አንድነት የለም። ስለዚህ የአካል አንድነት ስለሌለ አንደኛው አካል ብቻ ነው ተሰቀለ የሚባለው፣ ምንም እንኳ አንደኛው አካል በባህሪ ከአባቱ ባይለይም ማለት ነው። በአካል ግን ይለያል። ያ የተለየው አካል ነው የተሰቀለው። ስለዚህ በዚህ ምክንያት አብ ተሰቀለ አይባልም፣ ወልድ ተሰቀለ ነው የሚባለው። ጥያቄ ግን የጠየቀውን ሰምተዋል ለራስህ አብርሃም? ቴንኪው ሳሚ። አንዱ አምላክ ሲሰቀል ሁለቱ አምላኮች አልተሰቀሉም ነው ያልከው እኮ። አሁን እንዴት መሰለ ነው ሁለቱ አምላኮች ሳይሆን ሁለቱ አምላኮች ሳይሆን አሁን ለምሳሌ አብ ወልድ መንፈስ ቅዱስ ብለን አንድም ሶስትም ብለን ጠራን። አንድ አምላክ ነው። ሶስት በስጋ ሶስት ከሆነ ከሶስቱ በስጋ አንዱን የተሰቀለ ምን አንድ አምላክ ከሆነ በስጋ ሶስት ከሆነ ምን ማለት አንድ አምላክ አንድም አምላካችን አንድም ሶስትም ነው አይደል? ኦኬ፣ ምን ማለት ነው? አንድም ሶስትም አንድም ሶስትም ስትል ምን ማለት ነው? በባህሪ አንድ ነው፣ በአካል በግብር ሶስት ነው። እሺ፣ ስለዚህ በግብር ሶስት ከሆነ በግብር ማለት በስራ አይደል? ግብር ደግሞ ያው ስራን ነው የሚወክለው የሚገልጸው። እሺ፣ ስለዚህ በግብር ሶስት ከሆነ የአንዱ ግብር ተሰቀለ፣ የሁለቱስ ግብር? የአብ ግብሩ ምንድን ነው? መውለድ። የወልድስ? መወለድ። ስለዚህ መወለድ ለወልድ ነው የሚነገረው። ስለዚህ ክርስቶስን በስጋ ሲመጣ መንፈስ ቅዱስና አብ ተወልዷል ብለህ አትናገርለትም ማለት ነው አይደለ? መወለድ የማን ግብር ስለሆነ? የወልድ። ስለዚህ ያ የተወለደው ደግሞ ይህንን እናንተን የባሪያውን ስጋ ዟል አይደለ? ስለዚህ ቃል ስጋን ሲዋሃድ የኔን እናንተን ስጋ ከያዘ መመታት፣ መታየት፣ መሰቀል ለማን ነው የሚነገረው? ለወልድ። ምክንያቱም በተለየ አካሉ የኔን እናንተን ስጋ የያዘው ወልድ ስለሆነ፣ አብና መንፈስ ቅዱስ ግን ያንተንና የኔን ስጋና ደም አልተካፈሉም። በአካላቸው በስጋ ስላልተገለጡ ማለት ነው። በባህሪ አንድ መለኮት ማለት የሚመለክ ባህሪ ያን የሚጠቁም ስለሆነ ሴንሱ። ስለዚህ የተለየ ባህሪ አለው ወይ? ወልድ ነው። አንዲት ፍቃድ፣ አንዲት ስልጣን፣
ስላለች ማለት ነው። ነገር ግን 3 አካል አለ ብለን እናምናለን። ከ3ቱ አካል አንዱ አካል ተወለደ። ያ የተወለደው ደግሞ ታየ፣ እስከ መስቀል ድረስ ደረሰ፣ ተሰቀለ። እነሱ ካውንት ሲያደርጉ ምን ነጥብ ሊያስይዙህ መሰለ? የተሰቀለና ያልተሰቀለ ብለው ሲሉ ትልቅ ነጥብ አንስተው ሳይሆን በደንብ አስተውል። 3 አምላክ ታመልካለህ ለማለት ፑሽ ለማድረግ ነው። ገባ? ባህሪ በራሱ የሚለካ የሚሰፈር የሚቆጠር ነው እንዴ? አይ ባህሪ አይለካም፣ አይሰፈርም፣ አይቆጠርም። አካልን ነው 3 ብለን ስንቆጥር 1 ስንል ሌላ የለም እያልን ነው። ባህሪ እሱ ከፈጠረን ሌላ ከአምላካችን ሌላ የለም ነው 1 ስንል። 3 ስንል ግን 3 ለራሳቸው አካል አላቸው እኔ ማለት የሚችሉ እያልን ነው። ስለዚህ መሰቀል የሚነገረው በተለየ አካሉ ለወልድ ነው። ሳሚም እንዳብራራለን። አይ የሆነ ትንሽ ስላልገባኝ ነው። በደንብ አስተውል። ይህ ጥያቄ መወለድ ላይ የሚመጣብሃል፣ መሰቀል ላይ ይመጣብሃል፣ መሞት ላይ የሚመጣብሃል። ሲሞት ወልድስ አብስ አብሮ ነው ወይ? መንፈስ ቅዱስ ሞቷል ወይ የሚለው ሲወለድ የሚለው ሲሰቀልም ተመሳሳይ አብሮ የሚመጣ ነው። ስለዚህ የአብ ግብርን የወልድን መወለድ ለወልድ የሚነገር ከሆነ ያ የተወለደው ደግሞ በስጋ የተገለጠ የኔንና እናንተን ባህሪ የያዘ ከሆነ መታየት፣ መመታት እነኝህ የሚነገሩት ደግሞ ለአምላክ በባህሪው የሚነገሩ አይደሉም። መሰቀል፣ መምታት፣ መመታት እነኝህ ለአምላክ በባህሪው ሳይዋሃድ የሚነገር ስላልሆነ ነው። ስለማይታይም መንፈስም ስለሆነ ደግሞም ይሄ መመታት፣ መሰቀል የተነገረው በምንድን ነው? በስጋው ነው። በስጋው ነው። እነኛ ደግሞ ስጋና ደም ተካፍለዋል ወይ? ወልድና መንፈስ ቅዱስ አብና መንፈስ ቅዱስ ነው ተካፈሉ። እሺ ተገባ? ይበቃላ ነው ደላለ። ቴንክ ዩ በጣም አመሰግናለሁ። እሺ አሜን። ቢኒ ሰላም ብያለሁ። እሺ እንዴት ናችሁ? መሰረታዊ ነገር እንዲስቡ ወረደ። በቃሽ መሰረታዊ ነገር ለሌሎች እንደዚህ ማለት የስላሴን አስተምሮ የሚያውቅ ይመስለኛል። ምናልባት ስላሴ ማለት በመለኮት አንድ በአካል 3 ብለን ነው የምናምነው እና ስለዚህ የተሰቀለ አምላክ ያልተሰቀለ አምላክ ብለው ሲሉ ይሄ መሰረታዊ የኛ አስተምሮታችንን የሚጻረር ነው። ይሄን ማወቅ መቻል አለባችሁ ሁላችሁ። በአካላት በኩል ገብተው መለኮትን መቁጠር ሲጀምሩ ነው የሚቆጠረው አካል ነው እንጂ መለኮት አይደለም ብለን ማስቆም መቻል አለብን። የስላሴ ዋና መሰረታዊ አስተምሮ እግዚአብሔር አንድ ነው፣ አንድ ባህሪ በአንድ መለኮት ነው። አንድ መለኮት ስለሆነ ግን አካልን 3ን አካል ጠቅልሎ ወደ አንድ አያመጣውም። እግዚአብሔር 3 አካል ስላለው ደግሞ መለኮትን ከፋፍሎ ወደ 3 አምላክ አያመጣውም የሚለው መሰረታዊ ትምህርት ነው። ይህን ሳይማር እንዴት በዚህ ይሸወዳሉ? ስለዚህ በአካል በኩል ገብቶ መለኮትን ሲቆጥርልህ ነው። ቁጥር ከጀመርክ ወይ ማንነት ከመጣ ስለ አካል ነው። ስለዚህ በአካል የሞተው ወይም ደግሞ የተሰቀለው አንዱ ከ3ቱ አካል አንዱ አካል ባህሪ መለኮት አይሞትም፣ አይሰቀልም። መለኮት ሞታ አንልም፣ መለኮት ተሰቀለ አንልም። መለኮት በነሳው ስጋ ነው የምንለው። መለኮት የሚሰቀል ቢሆንማ ክርስቶስ እኮ አምላክ ወይም ስጋ መያዝ አያስፈልገውም ነበር። መለኮት የሚሞት ቢሆን ኖሮ ስጋ መያዝ አያስፈልገውም ነበር። ስለዚህ መለኮት የሚሞት ከሆነ አንድ ባህሪ ስላለ አብ ወልድ መንፈስ ቅዱስ የሚሞቱ ማለት ነው፣ አንድ ባህሪ ስላለ። ስለዚህ እንደዛ እንልመኛ። ስለዚህ የተሰቀለ አምላክ ያልተሰቀለ አምላክ ሲልህ አምላክን እየቆጠረ 2 እያደረገብህ ስለሆነ ከቆጠርክ ቁጥር ውስጥ ከገባ አካልን ነው እየቆጠርክ ያለው። ስለዚህ አብ ወልድ መንፈስ ቅዱስ ካልክ ደግሞ ስለ አካል ነው የምታወራው ብለህ በዚህ ማስተካከል መቻል አለብን ብዬ አስባለሁ። እና ከታች ከሰማ ወንድሜ የስላሴን አስተምሮ በደንብ ተማር። መጀመሪያ ሁላችሁም በደንብ ተማሩ። እሺ በቃ ይወጣል። በዛውም ባክፋየር ማድረግ ከፈለጋችሁ ደግሞ ወደ እነሱ መመለስ ከፈለጋችሁ ከሌሊቱ 1/3 አላህ ወደ ቅርቢቱ ሰማይ ይመጣል ብለው ያምናሉ። አምላክ ከሆነ ስለዚህ ቅርቢቱ ሰማይ የሚመጣና የማይመጣ አካሉ አለ ወይ ብላችሁ መጠየቅ ትችላላችሁ። ቅርቢቱ ሰማይ የሚመጣ ከሆነ ኦኬ፣ ቅርቢቱ ሰማይ የሚመጣ ከሆነ አርሹን ለቆ ነው ወይንስ ሳይለቅ ነው? ሳይለቅ ከሆነ ተለጥጧል ማለት ነው። ለቆ ከሆነ ደግሞ ከአርሽ በላይ አይደለም ማለት ነው። አይ ቅርቢቱ ሰማይም አለ አርሽ ላይም ደግሞ አለ ካሉን ደግሞ
ግማሽ አካሉ ቅርቤተ ሰማይ ነው፣ ግማሽ አካሉ ደግሞ ከአርሽ በላይ ነው። ወይንም ደግሞ አርሽ በታች ያለ አንድ አላህ አለ፣ ከአርሽ በላይ ያለ አንድ አላህ አለ ማለት ነው። ይህንን ሳይመልሱላችሁ እንዴት አሁን አናቅም በሚለው ያልፉታል። ይወርዳል ተብለናል፣ ይወርዳል። እንዴት ነው አናቅም። ሁለት ቦታ ይሆናል፣ ግማሽ ይሆናል፣ ተለጥጦ ነው አናቅም በሚለው ያልፈዋል ዘግቶ። እኛ ጋር አብራርተን እንመልሰዋለን። እንደው ብዙ ማብራራት እንችላለን እኛ በዚህ ጉዳይ ላይ። አሜን። እሺ፣ አመሰግናለሁ። እፎይ ሁሌ እከታተላለሁ፣ ሁሌ አዳምጣለሁ። ከኔ ጋራም ሙስሊም ጓደኞች አሉ፣ በጋራ ሁነን እንከታተላለን። አሁን አንድ ጥያቄ አለችኝ ከነሱ ጋር ስንል መጽሐፍ ቅዱስ ላይ ስናነብ አንድ ግራ ያጋባን ነገር አለ። ግን አንድ ገጠመኝ ደግሞ ልንገር። በጣም አንተን ከመከታተል አንጻር አንተን እየተከታተልኩ እኔ ሼፍ ነኝ። ሼፍ እየሰራው እያለ ለካ የታዘዝኩት በበርበሬ እንድሰራ ነበረ። በርበሬ አሳንሼ ሰርቼ በዛ ምክንያት ከስራዬም ተባርሬያለሁ። ባይገርም አንተን እንትን እያልኩ ባለበት ወቅት ላይ ማለት ነው። አስቀጥተኸኛል። ብዙ ሰዎች የተቀጡ ነግረውኛል። ብዙ ሰዎች እውነቴን ነው የምነግርህ ነገር በጣም ነው የማዳምጥ። እኔም ኦርቶዶክስ እምነት ተከታይ በሆንም በጣም ብዙ ክፍተትና በጣም ብዙ እንትን ነበረኝ። እኔም እንዳሻሽላ አድርገልኛል። ሌሎች ጓደኞችም እንትን እያነኑ ግን አጋጣሚ ሰሞኑን ስናነብ የማርቆስ ወንጌል ምዕራፍ 1 ቁጥር 6 ላይ ዮሐንስ የግመል ፀጉር ለብሶ ወገቡን በጠፍር አስሮ የአንበጣና የበረሃ ማር ይበላል የሚል ነገር እዛ ላይ ያየን መሰለ። ይሄን ነገር እንዴት ነው እስኪ እንትን ብትልን፣ አቅሙ ስላነሰኝ ነው። ይሄን ነገር እንትን ብትልን። አንበጣ ይበላል የሚለው አንበጣ ይበላል የሚለው አስከፍቶ ነው ወይንስ? መልሱ ሰጣለኝ። ፎር ሴክ ኦፍ አርጉመንት ማለት አሁን እነሱ እያነበብን እያለ እንዴት አንበጣ ይበላል ማለት ነው ወይ? ስለዚህ መጽሐፍ ቅዱስ አንበጣ እንዲበላ ያዛል ወይ? ዮሐንስ ከበላው በቃ ቢበላ እንትን አይደለም፣ ኃጢአት አይደለም፣ ነውር አይደለም የሚል ነገር ስላነሱብኝ ነው። ያ ከየትኛው መጽሐፋቸው ላይ ከልክሏቸው? ምክንያቱም ከአንበጣና ከጅብ ስጋ የትኛውን ትመርጣለህ? አንበጣን እመርጣለሁ። ኦኬ፣ ከአንበጣና ከፈረስ ስጋ ብላ ብትባል የቱን ትመርጣለህ? አንበጣን እመርጣለሁ። እነኚህ ተፈቅደዋል በእስልምና፣ የጅብ ስጋም የፈረስ ስጋ። አንበጣ ተብሎ የሚል አይደል ነው እስልምና አስተምሮ ላይ ይኑር አይኑር አላውቅም። ፎር ሴክ ኦፍ አርጉመንት እንደው አንበጣው ብሉ ቢልም ብዙ ምንትም ያለ አይደለም ማለት ነው። ዋናው ነገር ምን አለ መሰለህ አሜን፣ አንበጣ የሚበሉ አሉ። አንበጣ የሚበሉ አሁን ላይ አሉ። የተለያየ ዓለም ክፍል ላይ እንደ ምግብ የሚጠቀሙ አሉ። እነኛ ስለበሉ በደንብ አስተውል። ስለበሉ አንበጣ ስለበሉ ለምሳሌ ኡጋንዳ በይፋ ይበላል። ኦኬ፣ ስለዚህ ኡጋንዳውያን አንበጣን ስለበሉ ጋኔን ይገባሉ ማለት አይደለም። ክርስቶስን አምነው ይህንን ፈጣሪ የፈጠረው ነው እንብላው ብለው አመስግነው ቢበሉ ጋኔን የሚያስገባቸው አይደለም። ምግብ ምንድነው ፕሪፈረንስህ? አንድም ከካልቸሩ ጋር ከእምነቱ ጋር ተያይዞ ከካልቸሩ ጋር አብሮ የተያያዘ ስለሆነ አረቡ ምድር ላይ በተለያየ ቦታ ላይ ወፎችን የተለያዩ እንትኖችን እኛ በጣም እንጸየፋቸው ነው ይበሉት፣ ሙስሊሞች ያሉበት ማለት ነው። ሌላኛው ግን ምንድነው አንበጣ የሚለው አንድም የበረሃ አንበጣና ማር የሚለው ምንድነው? እሱ ዛፍ አለ፣ ያቺ ዛፍ አንበጣ ተብላ ትጠራለች የሚል አስተምሮ አለ። በእኛ የአንበጣ የሚለው በራሪውን ትሉን ወይንም ደግሞ ሎከስ የሚለውን ብቻ ሳይሆን ዛፍ አለ፣ የዛፉን ቅጠል እና ማር በሚል ይተረጎማል። አሜን። እሺ፣ አመሰግናለሁ። ልጆችም የዛፍ ቅጠል ነበር እየበላ በረሃ ውስጥ ነው ያለው። የዛፉ ያ ቅጠል እንደዛ ተብሎ ይጠራል። ከዛ አንጻር ነው። አመሰግናለሁ። እግዚአብሔር ያክብርልኝ። ሁሌን የምንከታተል በርታ፣ አይዞ። ካላስቸገርኩ ትንሽ ብቻ አውቃለሁ ብዙ እንትን እንዳልኩኝ፣ ግን ምናልባት መጽሐፉ ራሱ ስለ ገዳማውያን ስለ በረሃ ሰዎች ነው የሚናገረው። ባይዘዌ ዮሐንስ የበረሃ ሰው ነው አይደለ?
በረሃ ላይ ያሉ ሰዎች ደግሞ የምግብ አማራጭ የላቸውም። ሴክ ኦፍ አርጊመንት እንኳን አንበጣ ነው ቢባል ለማንኛውም ሰው ሳይሆን በበረሃ ላይ ላሉት ወይም ደግሞ እነዚህ መነኮሳት ወይ የገዳም ሰዎች ወይ ደግሞ ባህታውያን የምግብ አማራጭ ስለሌላቸው ያን እየበላ መጣ ለማለት ነው እንጂ ይፈቀዳል የሚልም አይደለም። ካሉበት ኮንዲሽን አንጻር የበረሃ ሰዎች የሚበሉት ምግብ እንደዚህ ነው። ጤዛ እየራሱ ቆሳሪ ምንድነው ቅጠላቅጠል እየበሉ ይኖራሉ አይደል የበረሃ ሰዎች። ስለዚህ የምግብ አማራጭ ስለሌላቸው እንደዛ ሆኖ መጣ ነው እንጂ ፍቃድ አይደለም። አሁን ይብላ ሰው እንደዚሁን ምናምን እያለ ሳይሆን የገዳምን ህይወት የበረሃን ህይወት እየነገረን ነው። በበረሃ ሰው ሲኖር የምግብ አማራጭ ስለሌለው እንዲህ አይነት ነገር ይበላል ነው። ከዚህ አንጻር ነው መጽሐፉ የሚናገረው እንጂ ከሌላ አንጻር አይደለም። ወንድምና ሁኔታውን በደንብ ማንበብ መቻል አለብን። ስለማን ነው የተነገረው የሚለው እሱን እቺን ብቻ ለማስታወስ ያለው። ቴንክ ዩ። እሺ አመሰግናለሁ። በላም ቢልም ችግር የለውም፣ ብሉም ቢልም ችግር የለውም። ክልከላም የለም ሲጀመር አንበጣ ተብሎ የሚል እስልምናው ላይ ሶፋር እስከማሉ ከተቸገረ ጥንብ መብላት ተፈቅዶለታል። በእስልምና ጥንብን ብቻ ሳይሆን የሰው ስጋ መብላት ተፈቅዷል። ሻፊ ይፈቅዳል። ለምሳሌ ከአራቱ መዛብ ውስጥ ሰውን አርዳችሁ መብላት ትችላላችሁ ይላል። ሙስሊሞች አርደው መብላት ይችላሉ። አይኖስ ጥያቄ ተመልሷል ይመስለኛል። ተመልሶልኛል። አመሰግናለሁ። ከታች ሳሚ ሰላም ነው ፍሬንድን አሉ እንዴት ነህ? እኔ እንኳን እንትን ያለኝ መልእክት ነው መልእክት ኤርትራዊ ነኝና በእኛም ታሳቢ ብታደርግ በትግርኛ በዩቲዩብም በምን እንትን ፖስት ብታልገ በትግርኛ አሁን ብዙ ኤርትራዊ አይችልም፣ አማርኛ ብዙ አይችልም። በትርጉማኔ አሁን በትንሽ ነው የሰማሁትና ከዛ ግማሽ ይጠፋኛል። እዛ ሌላ ቦታ ሂጅ ምን እያለ ነው ምናምን ብዬ ነው እንትን የሚያደርገው የነበረው በፊት። አሁን እንኳን ችያለሁ። አሁን ለእኛም ታሳቢ አድርገህ ብትሰራልን ባይን። አሁን አንተ ሲያቅህ ነው እንትን የቻልኩት የኦርቶዶክስ ምናምን ያወቅኩትም እዛ ነው። ወታደር ነው የነበርኩት። ምንም አውቁ ታሪክ የለም። አሁን የተሻሻልኩት ለዛ ነው። እንደዛ ታሳቢ ብታደርገን እኛም አይ ቲንክ ትግርኛ ላይ የሚሰሩ ልጆችም አሉ። ታውቃቸዋለህ? የኛ እኮ አሉ፣ የኛ አሉ፣ ግን እንትን ፐርፌክት አይደሉም፣ እንዳንተ አይደሉም። እነሱ ሲሰሩ እንትን ይከራከራሉ፣ ግን እንዳንተ ፐርፌክት አይሆን። አይ ልምድ ነው። ጎበዝ ልጆች አሉ። እነሱንም አፕሪሺየት እያደረጋችኋቸው ታታቢ እያደረጋችሁላቸው ጊፍቱንም እየሰጣችሁ እያበረታታችኋቸው በደንብ ማሳደግ ትችላላችሁ። በጣም አሉ ጎበዝ ልጆች። አረብኛውን ከኔ በተሻለ ሁኔታ አረብኛውን የሚችሉ በደንብ እንትን የሚሉ አይቻቸዋለሁ። ሴቶች ራሱ በጣም ጎበዞች አሉ። እሱም አሁን አረብም እንትን ቢያደርጉትም ማይችልም አለ። አሁን በዛ ለእነሱም እነግራቸዋለን እኮ በትግርኛም እንትን አድርጉት ምናምን እንላቸዋለን። ለአንተም ለመንገር ብዬ ነው። በጣም ነው የማመሰግነው። ብዙ ነው የጠቀምከኝ። ለእኔማ ብዙ ነው የጠቀምከኝ። ምንም አያውቅም ነበር። አመሰግናለሁ። መማሪያ ቋንቋውን ይሆነኛል። እኔም ቴንክ ዩ። ኤፌሶን፣ ናርዶስ፣ ሱናን ኢብን ማጃ 33:14 ላይ ይፈቀዳል የሚል አግኝቻለሁ እና ምናልባት ሳሚ ቢያነብላቸው በጣም መብላት በስል ሎከስ አስታወስኩኝ። አንተ ይቻላል። ትክክል። ሱናን ኢብን ማጃ 33:14 ላይ ሱናን ኢብን 33:44 14 ኤፌሶን ይሰማል? ይህም ፕሮፋይል አድርገህ እንዴት ነው ከአንዳንድ ማሰማኝ? ይሰማል። ምን ታዘዝ? እሺ
እኔ እንኳን ጥያቄ ትንሽ ሌላ ሰው እንኳን ጠይቃለሁ። እንትን ላይ ምዕራፍ 20 ቁጥር 17 ላይ ዮሐንስ ወንጌል ማለት ነው። እሱ ጋር ትንሽ አሁን እስኪ ብታስረዳኝ ቀለል አድርግ። ወደ አምላኬ ወደ አምላካችሁ ወደ አባቴ ወደ አባታችሁ አሁን የባህሪ ልጅ ክርስቶስ ለአብ የባህሪ ልጅነትና እኛ ደግሞ ለሱ የጸጋ ልጅነት ላይ ትንሽ